በጠዋት ጸሎቱን አድርጎ ገና አረፍ ሲል እመቤታችን ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር ስትደርስ የብርሃን ምንጣፍ ተዘረጋ፣ የብርሃን ድባብ ተዘረጋ፣ የብርሃን ዙፋን ተቀመጠ። በዛ ላይ ሆነችና ሰላም ለከ ኦ ፍቁረ ኤፍሬም ወፍቁረ ወልድየ፣ ኤፍሬም ወዳጄ ሰላም ላንተ ይሁን፣ የልጄ የወዳጄ ወዳጅ ኤፍሬም ሆይ ሰላም ላንተ ይሁን አለችው። ደንግጦ ቆመ። ከዛ በኋላ ኤፍሬም ወድሰኒ አለችው፣ በላ መስግነኝ አለችው። ከዛ እፎ እክር ወድሶ ተርኪዘ እይክሉ ሰማያውያን ወምድራውያን አለ። እንዴት አድርጌ ነው ማመሰግንሽ? ሰማያውያን መላእክት ምድራውያን ጻድቃን የማይችሉትን ምስጋና አረ እንዴት አድርጌ እመቤቴ ያላት። በከመ አለበወ ከመንፈስ ቅዱስ ተናገር አለችው። መንፈስ ቅዱስ እንደገለጠልህ ተናገር አለችው። በተረቱበት መርታት ልማድ ነው ይባላል። ይሄ በምሳሌ የመጣ እንጂ እመቤታችን ማንም አይረታትም። ድንገት አንዳንድ ቃላት ላይ አንዳንዴ ስትሰሙ ድንገት ገብርኤል ረቷት ነበር እንዲህ ብሎ የሚል አይሰራም። እሱ ለእመቤታችን አይሆንም። ለምሳሌው ተጠቀሰ እንጂ እንድናቀው ገብርኤል እመቤታችንን ረቷታል ማለት አይደለም። ያ በተረቱበት እሷ ሁሉን ነገር ታውቀዋለች። በልቧ ሁሉን ነገር ታውቀዋለች። መንፈስ ቅዱስ እንደገለጠልህ ተናገር ወዳጄ ኤፍሬም አለችው። እንግዲያውማ እንደዛ ካልሽኝ እመቤቴ ባርኪኛ አላት። በያዘችው መስቀለ ብርሃን ይላል። በብርሃን መስቀል ተባርከዋለች። ምስጋናዋንም ይጀምራል። ባለፈው ማይተናል። እናንተ ናችሁ ኤፍሬማውያን ኦርቶዶክሳውያን ውዳሴ ማርያም የምትደግሙ እናንተ በጠቅላላ ኤፍሬማውያን ናችሁ። እስከዛሬ ውዳሴ ማርያም ደግማችሁ የማታውቁ ሰዎች ካላችሁ ሊቆጫችሁ ይገባል። በየለቱ ምን እንደሚሆን ተመልከቱ። በብርሃን መስቀል በየለቱ ድንግል ማርያም ትባርካችኋለች። በየለቱ ስትመጣ የመጣችው እመቤታችን ወደ አባ ኤፍሬም ከእልፍ አላፋት መላእክት ጋር ከጻድቃነ ብሉይ ከጻድቃነ ሐዲስ ጋር ከጻድቃን ከሰማዕታት ጋር ከደጋግ አባቶች ከደጋግ እናቶች ጋር ከነቢያት ከሐዋርያት ከሰማዕታት ጋር ከነዚህ ሁሉ ጋር ነው። እነዚህ ሁሉ ተከተለዋት ነው የሚመጡት። ኤፍሬም ግን ሰኞ ቀን ያየው እሷን አይቷል። ጎንና ጎኗ የቆሙ ሁለት ሰዎች አሉ። አባ ኤፍሬም ያየው አዳምንና ሔዋንን ይዛን የመጣችው ሰኞ ቀን አባታችን አዳም እናታችን ሔዋን። አዳምና ሔዋን የጻድቃን ሁሉ በላይ ጻድቃን ናቸው። ብዙ ሰው የሚያስበው ስተው አዳም ወይ ባንተ ምክንያት ወደቅን ምን አደረግን፣ ሔዋን ወይ ምን አደረግንሽ የሚለውን ነው የሚያው። እንደ አዳምና እንደ ሔዋን ጻድቅ የለም፣ ቅዱስ የለም። አንድ ቀን የሳቱ ናቸው፣ ዘላለማቸውን ግን ያለቀሱ ናቸው። ለነሱ ሲል እኮ ነው እግዚአብሔር ሰው የሆነው። አምላክ ሰው የሆነው እኮ ለነሱ ሲል እኮ ቃል ገብቶላቸው እኮ ነው። አዳምና ሔዋን ስለት ነበራቸው። እመቤታችን የስለት ልጅ ናት ሲባል አስተውላችሁ ስሙ። የኢያቄምና የሐና የስለት ልጅ ነች። አዎ መጀመሪያ ግን የተሳሉት አዳምና ሔዋን ናቸው። ለዛ ነው አዳም ከውድቀት በኋላ ለሔዋን ስሟን ሔዋን ብሎ ያወጣላት። ሔዋን ማለት የሕያዋን እናት ማለት ነው። ድንግል ማርያምን እያየ ሔዋን አላት። ሰኞ ቀን ስትመጣ እመቤታችን ሁሉም አሉ ብያቸዋለሁ። ኤፍሬም ግን የተመለከተው እመቤታችንና አብሮ ያሉትን ማንና ማን የተመለከተው? አዳምና ሔዋንን የተመለከተው። ሰኞ ዕለት እመቤታችን ከአዳምና ከሔዋን ጋር ትምጣላችሁ፣ በቤታችሁ ትግባላችሁ፣ ቤታችሁ ይባረክላችሁ፣ ክፉ አይንካችሁ፣
የሚጠላችሁ ኃይል ከግራችሁ በታች ይከስከስ። የዲያብሎስን ኃይል አስሮ ያኑርልን። ሰላም ለሀገራችን፣ ሰላም ለዓለም ይስጠን። በተለይ በሰይጣን እስራት የተያዛችሁ፣ በአጋንንት አሽክላ ለታሰራችሁ፣ በዝሙትና በሱስ ለታሰራችሁ፣ በዓለማዊ ርኩሰት ለታሰራችሁ ወይም ሰዎች በእናንተ ላይ ክፉ ነገር አድርገውባችሁ የምትሰው የምትጨነቁ ሰዎች ሁሉ ድንግል ማርያም ብርሃኑን ታብራላችሁ። ድንግል ማርያም በብርሃን መስቀል ተባርካችሁ ድንግል ማርያም ከነ ልጇ ከናንተ ጋር ትሁን። አዳምና ሔዋንን ይዛላችሁ ትምጣላችሁ። አዳምና ሔዋን ክርስቶስ የሆነላቸው ናቸው። አዳምና ሔዋንን ይዛ ሰኞ ቀን ብትመጣ አባ ኤፍሬም ምስጋናውን የሰኞ ውዳሴ ማርያም ምን ብሎ እንደጀመረ ልብ በሉ። የሰኞ ቀን ውዳሴ ማርያም ላይ ስታዩ አዳምና ሔዋንን ሊያድናቸው ወደደ እያለ ነው አባ ኤፍሬም የሚናገረው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ብሎ የአዳምና የሔዋንን የዕዳ ደብዳቤ ሰረዘ የሚለው ቅዱስ ጳውሎስ በቆላሲስ 2:14 ላይ የዕዳ ደብዳቤያችንን በመስቀሉ ጠርቆ አስወገደው እንደሚል አባ